ህፃናት የቲክቶክ ኮንቴንት ሲሆኑ ሁላችንም ጥያቄ መጠየቅ ወይ እንደ ማህበረሰብ ይሄ ነገር ተገቢ ነው ብለን እንዴት እንደወሰድ ነው እያሳሰበኝ ስለሆነ ሐሳቤን ዛሬ ለማጋራት መጥቻለሁ። በጣም በዓለማችን ውስጥ ወይ በሀገራችን ውስጥ በጣም ስስ ነገር ያለኝ ቢኖር ለህፃናትና ለልጆች ነው። ስለዚህ በቅርብ ጊዜ የተለመዱ ከቲክቶክ ጋር ተያይዞ ቤተሰቦች ልጆቻቸውን ከወለዱ በኋላ ከህፃንነት እድሜያቸው ጀምሮ ለአቅመ አዳምና ሔዋን 18 ዓመት በራሳቸው ወስነው ያንን የቲክቶክ ቪዲዮ ኮንቴንት መወሰን ሳይችሉ ቤተሰቦቻቸው እናት አባቶቻቸው ለገቢ ማግኛ ይሁን ለማስተማሪያ እያሉ የተለያዩ ስራዎችን ይሰራሉና ይሄ ነገር ተገቢነቱ ምን ያህል ነው የሚለውን ራሴን እየጠየቅኩ ነበርና ልጆች ከመቼ ወዲህ ነው እንደዚህ ኮንቴንት መስሪያ መሆን የቻሉት ብዬ ራሴን እየገረመኝ ነበርና አንዳንዴ እንደውም ያነጻጸርኩት መንገድ ላይ ህፃናት ይዘው ለማስተዛዘኛ እንደሚለምኑት እነዚህን ህፃናት ስቶሪ በመስራት አስተዳደጋቸውንም ጭምር ያሉበትንም ደረጃ በማሳየት ኮንቴንት ሰርተን ቪው ላይክ እና ሼር የምናገኘው እንደ ቤተሰብ እንዴት ተገቢነት ነው በሞራልም በህግም ምን ይላል ለማየት እየሞከርኩ ነበር። እኔ ህግ ባለሙያ አይደለሁም። እዚህ ጋር የራሴን አመለካከት ነው እየገለጽኩ ያለሁት። ከህግ አንጻርም ግን ቢታይላ የህፃናትና ወጣቶች ሚኒስቴርም ይሄን ነገር ኮንሲደር ቢያደርገው ብዬ አስባለሁ። እንግዲህ ቅድም እንዳልኩት እንደልመና የጉልበት ብዝበዛ ሊሆን አይችልም ወይ? እንደዚህ አይነት ጉዳይ ቤተሰቦች ልጆቻቸውን በተለያዩ በሚያደርጓቸው እንቅስቃሴዎች ሙሉ ቤተሰቡ እናት ወይ አባት እየተቀያየሩ ልጆችን እየቀረጡ የሚያደርጉት ኢንተራክሽን ለህብረተሰብ መለቀቁ ልጆቹ ወደፊት ይሄ ቪዲዮቻቸው ሊያመጣባቸው የሚችለውን ተጽዕኖ ወይም ፍላጎታቸውን ሳናቅ ወይ ዛሬ ብንጠይቃቸው ይሄ መደረጋቸውን ይፈቅዱ ነበር ወይ የሚለውን ጥያቄ ያሳስበኛልና ከዛ ውጪ ግን እንደምታውቁት ማናችንም ፎቶና ቪዲዮ ስንቀረጽ በብዛት ማሳየት የምንፈልገው የደስታ ጊዜያችንን የሳቅ ጊዜያችንን ነው። የፎቶ አልበሞቻችንን አሁን ብናያቸው በብዛት የሳቅ ነው እንጂ የችግርና የሀዘን ጊዜ ማንም ፎቶ አንስቶ አይነሳም ብዙ ጊዜ። ስለዚህ ከዚህ ከልጆቻችን ጋር ያለን ነገር ለቲክቶክ ኮንቴንት ወይ ለቪዲዮ መስሪያ ኮንቴንት አድርገን ስንጠቀምባቸው የሰዎችን ተፈጥሯዊነት ይቀይራል። አንድ የቤተሰብን ተፈጥሯዊነት ይቀይራል። ቤተሰብ እኔ ራሴ ልጆች አሉኝ። ብዙ ደክሞኝ ማረጋቸው ነገሮች ማለንከባከባቸው ነገሮች ይኖራሉና በየቀኑ ልጅ በዛ ልክ ተንከባከቤ ላላሳደግ ይችላልና እነዚያ የሚታዩት ነገሮችን አንድ ቤተሰብን ራሱ ኃላፊነቱን በትክክል እንዳይወጣ ልጆችንም ተፈጥሯዊ ያልሆነ ሰውም አርቲፊሻላዊ የሆነ ዓለም ውስጥ ብሩስ አልማይቲ ነው ምናምን የሚል አንድ ፊልም አለና የሆነ እንደዚሁ በካሜራ እይታ ውስጥ ሪል ሾው እያሳየ ገቢ የሚያገኝ ነበርና ያ የኖርበት የነበረው ዓለም ሲቀርበት የተሰማውን ስሜት አይነት የሚያሳይ ቪዲዮ ነው ፊልም ነውና እኛም ይሄ ነገር ተገቢነቱ ምን ያህል ነው የምትሉትን ሐሳብ ብትሰጡኝ ደስ ይላል። በእኔ በኩል ግን ልጆቻችንን ለምንም አይነት ገቢ ማግኛ መጠቀሚያ ተገቢ ነው ብዬ አላስብም። ይሄ የህፃናት ጉልበት ብዝበዛ ሊሆን ይችላል ብዬ አስባለሁ። ገቢውንም እንግዲህ ቤተሰቦች ገቢ ለማግኘት ትኩረት በማድረግ ብቻ ስለ ልጆቻቸው ብዙ ሐሳብ ላይ ኖራቸው ወይ መልካም ያረጉ ሊመስላቸው ይችላል። ግን በእኔ አስተሳሰብ ወላጆች ይህንን ነገር ትኩረት ብናደርግበት ይሄ በዓለምም አስቸጋሪ ነው። ያው አንዳንድ ነገር ዓለም ላይም አለ ምን ችግር አለው የሚለኝ ሰው ሊኖር ይችላል። ግን ዓለምም የተቸገረበት ነገር ስለሆነ በዚህ ልጆች እድሜያቸው ሳይደርስ ለካሜራና ለቪዲዮ ለእንደዚህ አይነት ነገሮች ከእድሜያቸው ጀምሮ እየተጋለጡ ሲሆኑ ህይወታቸውና ዓለማቸው በዛ ካሜራና በአርቲፊሻል ዓለሙ ላይ በቀረጻ ውስጥ የሆነው እንዳይሆን ጥንቃቄ ማድረግ አለብን ብዬ አስባለሁና ይሄ እንግዲህ የልጆቹ ላይ በጣም ትኩረት ያደረኩት 18 ዓመት የሞላውን ማንኛውም ቤተሰብ ባልና ሚስት ይሁን በጋራ የሚኖሩ ሰዎች እድሜያቸው የፈቀዳቸውን ሰዎች መከልከል ስለማይቻል ነው እንጂ እነዚህም ሰዎች ራሱ የሚያደርጉት በቤታቸው ውስጥ ያለው መስተጋባራዊ ነገርን ወደ ህይወትና ወደ ህዝብ ይዞ መውጣቱ
ሁሉን ነገር በትክክል ያሳያል ወይስ በቤተሰብ ላይ በትዳር ላይ የሚያመጣው ችግር አይኖርም ወይ ብዬ ያሳስበኛል። በተለይ በዚህ ላይ መግባት በጣም አስቸጋሪ ከሆኑ ነገሮች ውስጥ አንዱ ገንዘብ የተጨመረበት ነገር በጠቅላላ ገንዘብ የሚገኝበት ነገር በጠቅላላ ባህሪን የመቀየር እንዳለው ይታወቃልና ገንዘብ በጣም ባህሪን ከሚጠይቁ ነገሮች ውስጥ ነውና ሰዎች ገበያቸውን በእንደዚህ አይነት ኮንቴንት በመስራት ለማድረግ ይፈልጋሉ። ግን በህይወታቸው ውስጥ ያለው የባልና የሚስት ኢንተራክሽን ወይም በሁለቱ መሀል ብቻ ያለውን ነገር አውጥቶ ማሳየቱ ወይም ደግሞ አንዱ ፍላጎት የለውም አንዱ ፍላጎት ይኖረዋል ያን ህይወታቸውን በዛ አውጥቶ ማሳየቱ እንደ ጋብቻ ወይም እንደ ህይወት የሚያበላሸው ነገር የለም ወይ በረጅም ጊዜ ውስጥ ነው ብዬ ነው ማስበው። ከተለያዩ ሁኔታዎች ጋር ተያይዞ እንግዲህ ትዳርም ሊያበላሽ ሊረብሽ ይችላል ብዬ ነው ማስበውና ለነዚህም ጭምር ነው እያሳሰበኝ የመጣውና ከተለያዩ ነገሮች ጋር ሰዎች እንግዲህ በህይወታችሁ በጣም የምትኮሩበት ወይም የምትጠነቀቁለት ነገር ልጅ ከዛ ደግሞ የትዳር አጋራችሁ ይመስለኛልና ያንን እይታ ለማግኘት እንደምንጠራው ከተለያየ ካለባበስ ጋርም ተያይዞ ከተለያዩ ነገሮች ጋርም ተያይዞ ወይም ደግሞ አንዱ ባንዱ ላይ ፍላጎት ባይኖረው ይሄ ችግር አያመጣም ወይ ነው። ከዚህ ጋር እንግዲህ በህፃናት ጉዳይ ላይ ይሄንን ቀረጻ በሚደረግበት ውስጥ እንግዲህ የእናትም ጥንካሬ በተለይ ደግሞ የአባት ጥንካሬ ልጆች ለዚህ አይነት ነገር እንዳይጋለጡ መጠበቅ መጠንቀቅ ያስፈልጋል ብዬ አስባለሁና እዚህ ላይ ሐሳብ መስጠት የፈለኩት እንግዲህ አንዳንድ ጊዜ ለልጆቻችን ልናረግላቸው የምንችለው ነገር ካሜራውን አጥፍተን ያ ከባዱን ህይወትና እውነተኛ የሚወስደውን በየቀን በመሃል ውስጥ ለሰው የማይታየውን ህይወት ነውና እሱ ላይ ትኩረት ማድረግ አይሻልም ወይ? ለእንደዚህ አይነት ነገሮች መጋለጡ ችግር አያመጣም ነው። አንዳንድ ሾዎቹም ተሳቀቀ የማያቸው የህፃናትን በመጠይቅ በማድረግ ከእድሜያቸው በላይ የሆኑ ሐሳብ በማቅረባቸው እየተሳቀ እየተደሰተ የሚታዩ ሾዎች እንዳሉ አይቻለሁ። በጣም ከምሳቀቅባቸውና ቁጭ ብዬ ለማየት ራሱ ከሚዘገንኑኝ አይነት ፕሮግራሞች ውስጥ እንደ ወላጅ ማለት ነው እንደ ወላጅ ልጆቻችን ከእድሜያቸው በላይ ሲናገሩ ያንን ኢንከሬጅ ማድረግ ማበረታታት ተገቢ ነው ብዬ አላስበውና እስኪ የህግ ባለሙያዎች እንደዚህ አይነት ነገሮችን ማድረግ አንድ ቤተሰብ በሞራል ደረጃ ልክ ቅድም ህፃናትን መጫት የሆኑ እድሜያቸው ያልደረሱ ልጆች በየታክሲ በየመንገዱ አንጥፈው እንደሚለምኑት አሁንም የቲክቶክ ጊዜ ኮንቴንት እና ቪው ለማግኘት ህፃናቶቻችንን ከዚህ ጋር እየተነጻጸረ አይደለም ወይ አሁን እየሰራንበት ያለ ነው። አንዳንድ ሰው ያንን ልጆቹን በማሳየት ህይወቱን በማሳየት እነዚህ ግን ልጆች ይሄንን ህይወት አልመረጡትም። ጨቅላ ህፃናቶችንም ይሁን እድሜያቸው 18 ያልሞሉ የእናት ወይ አባት ውሳኔ ውስጥ ገብተው ህይወታቸው የቤተሰባቸውም ኑሮ ይሁን የልጆቹ ያልፈቀዱት እና ኮንሰንት ወይም በጎ ፍቃድ ወይም ፈርሞ ያልገቡበትን ምርጫ ወስደን ማድረግ እንችላለን የሚለውን አንድ ከሞራል አንፃር ቤተሰቦች እባካችሁ በቻላችሁት አቅም ወይም ፕሮግራም አዘጋጆችም በተለያየ ሾዎች ውስጥ ነው ማየው እንደዚህ ነገሮች በጣም እየተለመዱ መጥተዋልና ለገቢ ማግኛ ፕሮግራሙን ማዳመቂያ ልጆችን በሚመስል አይነት ፕሮግራም የልጆች አይነት ፕሮግራም ካልሆነ በስተቀር ጥንቃቄ ሊደረግበት ይገባል። ከህግ አንፃር እንደውም ማቀው የኢትዮጵያ ቴሌቪዥን አይነት ፕሮግራሞች ላይ የህፃናት ፕሮግራሞች ላይ ምንም አይነት ማስታወቂያ በሀገራችን መስራት ክልክል ነው። ይሄ ደግሞ ምንድነው ህፃናትን ከመጠበቅ የወጣ ህግ ነውና ይሄ ህግ ባለበት ህፃናትን ለመጠበቅ የቲቪ ፕሮግራም ላይ ከማስታወቂያ ገቢ ሰርቶ በህፃናት ፕሮግራም ላይ ምንም አይነት የህፃን ፎርሙላ ወይም ዱቄት ወይም ዳይፐር ብሎ ማስተዋወቅ በህፃናቶች ቴሌቪዥን ላይ አይፈቀድም። ባለም ቤቱ ሀገራችንም ባለም አቀፍ ይሄ ከሆነ ለምንድን ነው ታዲያ በቲክቶክ ፕላትፎርም ውስጥ በህግ ደረጃ ልጆችንና ህፃናትን እድሜያቸው 18 ዓመት ያልሞላቸውን በራሳቸው ፈቅደው በቤተሰቦቻቸው ህይወትና ውሳኔ ውስጥ ገብተው ይሄን ማድረግ መብቃት ያለባቸው የሚለውን ብንነጋገርበትና ለዚህ ብቻ ሳይሆን ለዓለም አቀፍም ደረጃ ይሄንን ሐሳብ
እስኪና ዳርስ ነው። በቅርቡም ደግሞ ያየሁት አለ። አንድ እናት ልጇን የትዳር አጋር ያለ እድሜዋ ለማፈላለግ ቦይፍሬንዶች ወይም ጓደኞች እየጠየቀች ከልጄ ምን ባህሪ ያላችሁ የሚለው በጣም እንደ ወላጅ 2 ሴት ልጆች አሉኝና በጣም ተሳቅቄ ማለት እንደ ህብረተሰብ ወዴት እየሄድን ነው ብዬ የፈራሁበት ነውና ይሄንን ከሞራል አንጻር እንዴት ይታያል? ከዛ ደግሞ ከህግ አንጻር እንደምታውቁት የሸማቾች መብት ጥበቃ የቦርድ አባል ነኝና በሸማቾች ጥበቃ አንበልኩ ህፃናትን በጣም ከምንጠብቅባቸው ነገሮች ውስጥ ከሚበሉት ከሚጠጡት በስተጨማሪ በነሱ ይሄ ቻይልድ ሌበር ወይም የጉልበት ብዝበዛ በህፃን ላይ እንዳይደርስ ደግሞ አንዱ ከምንሰራባቸው የሸማቾች መብት ጉዳዮች ውስጥ ነውና እኔ ሀገር የሚገነባው በቤተሰብ በልጆች ነውና ይሄ እየሄድንበት ያለው ህፃናትን እድሜያቸውን ያልደረሰ ትንሽም ቢሆን ተወልደው እስከ 18 ዓመት ድረስ ኮንቴንት የቲክቶክ ኮንቴንት ሲሆኑ ለምንድነው ዝም ያልነው የሚለውን ሐሳብ አጋሩልኝ። በዓለም አቀፍ ደረጃም ያሉትን ህጎች ለማንበብ ጥረት እያደረኩ ነበረ። ብዙ ክፍተት እንዳለባቸው አይቻለውና የማጠቃልለው በዚህ ይሆናል። ግን ዓለም አቀፍ ላሉ ላይ እንዲደርስን በእንግሊዘኛ የተወሰነ ሐሳብ ለመስጠት this is አሻግሬ my content today is about is it morally and legally is it appropriate to use children of age less than 18 years old to be a content of their family's video. Couples or marriage, a husband and a wife can make decisions to make TikTok videos, but how about the right of the child not to be part of this content creation? So this is a message out there for everyone, not just for Ethiopians, for globally Africans, the whole world. Even for the TikTok platform, this is my message to think about using kids of age less than 18 years for making TikTok videos content so that people can get or families can get some monetary benefit from the like, from the share, and from the follow. So let us protect our children as much as possible. Let us make our children not to be living in the shadow of videos and cameras. Let us give them the freedom to be themselves, and at the same time, please parents, be yourself in front of your children rather than making a performance or dramatic kind of life for your kids. So this is my message. I hope everyone can listen to this, and especially those people who are working on legal things, please make sure that this content creation of children should be stopped, in my opinion. I'm not an expert on this area, but as a parent, I feel very worried about the trend that's going on currently. Thank you very much. I look forward to hear the opinion of not just Ethiopians, but across the globe. Thank you very much.